ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሶ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። እስራኤል ለሶማሌላንድ የሀገርነት ዕውቅናን መስጠቷን ተከትሎ የሶማሊያ መልስ እየተጠበቀ ነው። በሰፊው እንመለከተዋለን። ላለፉት 34 ዓመታት ራሷን ከሶማሊያ ነጥላ ነፃና ሉዓላዊ ሀገር አድርጋ የምትቆጥረው ሶማሌላንድ አርብ ታህሳስ 17 ቀን 2018 ዓ.ም የመጀመሪያውን ይፋዊ የሀገር ዕውቅና ከእስራኤል አግኝታለች። እስራኤል ለሶማሌላንድ የነፃ ሀገርነት ዕውቅና መስጠቷን ተከትሎ የተለያዩ አስተያየቶች እየተሰነዘሩ ይገኛሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሶማሌላንዱ ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ ጋር በሞባይል ስልክ የቪዲዮ መስመር እየተነጋገሩ ዕውቅና በሰጡበት ሰነድ ላይ ፊርማቸውን አኑረዋል። ለሶማሌላንድ ዕውቅና በመስጠት ቀዳሚዋ ሀገር ትሆናለች በሚል ከዚህ ቀደም የሀገሬው ሰዎች ተስፋቸውን የጣሉት በኢትዮጵያ ላይ ነበር። ይህ ተስፋቸው ይበልጥ ጎልቶ የተስተዋለው ልክ እንዳሁኑ የዛሬ 2 ዓመት ታህሳስ ወር ላይ የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ አብዲ ከጠቅላይ ሚኒስትር አብይ አህመድ ጋር የአጋርነትና የትብብር የመግባቢያ ሰነድ ከተፈራረሙ በኋላ ነበር። የመግባቢያ ስምምነቱ ተግባራዊ ሲሆን ኢትዮጵያ ለሶማሌላንድ ዕውቅና እንድትሰጥ ፕሬዝዳንት ሙሴ ቢሂ በወቅቱ መናገራቸው ለዚህ በማስረጃነት ሲጠቀስ ቆይቷል። ባለፈው ዓመት ምርጫ አሸንፈው የሶማሌላንድ ፕሬዝዳንት መንበርን የተረከቡት ፕሬዝዳንት አብዱራህማን ሞሐመድ አብዱላሂ ለመግባቢያ ስምምነቱ ድጋፋቸውን ማሳየታቸውም አይዘነጋም። ይሁን እንጂ የመግባቢያ ስምምነቱ በኢትዮጵያና በሶማሌላንድ የግዛቱ አካል አድርጋ በምትቆጥራት ሶማሊያ መካከል ዲፕሎማሲያዊ ውጥረት ማስከተሉ የዕውቅና ተስፋው እንዲደበዝዝ ምክንያት ሆኗል። ሁለቱ ሀገራት በቱርክ ፕሬዝዳንት አሸማጋይነት የሻከረ ግንኙነታቸው በዲፕሎማሲያዊ መንገድ ለመፍታት በአንካራ ከተማ ስምምነት ካደረጉ በኋላ ደግሞ ሶማሌላንድ ከኢትዮጵያ ዕውቅና የማግኘቷ ጉዳይ እውን መሆኑ ይበልጥ አጠራጥሯል። ከኢትዮጵያ ይልቅ አሜሪካ ለሶማሌላንድ ዕውቅና በመስጠት ቀዳሚዋ ሀገር ትሆናለች የሚል ተስፋ ከጊዜ ወደ ጊዜ ጠንከር ብሎ መደመጡም ቀጥሎ ነበረ። ዓለም አቀፍ መነጋገሪያ ሆኖ የቆየው የኢትዮጵያና የሶማሌላንድ የመግባቢያ ስምምነት ሁለተኛ ዓመቱን ሊደፍን የ5 ቀናት ብቻ ዕድሜ ሲቀሩት እስራኤል ያልተጠበቀና ታሪካዊ ውሳኔ ማስተላለፏን ይፋ አድርጋለች። እስራኤል ያሳለፈችው ውሳኔ ሀገሪቱ ለሶማሌላንድ የነፃና ሉዓላዊ ሀገርነት ዕውቅናን በይፋ በመስጠት ቀዳሚነቱን እንድትወስድ ያደረገ ነው። የእስራኤል ጠቅላይ ሚኒስቴር ጽሕፈት ቤት ትላንት ምሽት ባወጣው መግለጫ ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳርና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት መግለጫ መፈራረማቸውን አስታውቋል። ኔታንያሁ በቪዲዮ የስልክ ንግግራቸው ወቅት አብዱራህማን ሂሮ በተሰኘው የቅጽል ስማቸው ይበልጡን የሚታወቁትን የሶማሌላንድ ፕሬዝዳንት እንኳን ደስ አለዎት ብሏቸዋል። ፕሬዝዳንቱ እስራኤልን እንዲጎበኙም ጋብዘዋቸዋል። ጠቅላይ ሚኒስትር ኔታንያሁ ታሪካዊ ሲሉ የገለጹትን እስራኤል ለሶማሌላንድ ዕውቅና የመስጠቷን እርምጃ የወሰደችው በፕሬዝዳንት ትራምፕ አነሳሽነት በተፈረመው የአብርሃም ስምምነት መንፈስ ነው ሲሉ አስረድተዋል። እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ መስኮች ሰፊ ትብብር በማድረግ ከሶማሌላንድ ሪፐብሊክ ጋር ያላትን ግንኙነት በፍጥነት የማሳደግ እቅድ እንዳላትም ተናግረዋል። ኔታንያሁና የሶማሌላንድ ፕሬዝዳንት ሙሉ ዲፕሎማሲያዊ ግንኙነቶችን ለመፍጠር የሚያስችል ስምምነት መፈራረማቸውን የገለጹት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ይህም የአምባሳደሮች ሹመትና ኤምባሲዎችን መክፈት እንደሚያካትት አስታውቀዋል። የሁለቱን ሀገራት ግንኙነት በተለያዩ መስኮች ተቋማዊ ለማድረግ ሚኒስቴር መስሪያ ቤቴን አፋጣኝ እርምጃ እንዲወስድ አዝዣለሁ ሲሉም የውጭ ጉዳይ ሚኒስቴሩ በይፋ የኤክስ ገጻቸው ላይ አስፍረዋል። የሶማሊላንዱ ፕሬዝዳንት አብዱራህማን ኢሮ የእስራኤል ጠቅላይ ሚኒስትር ለሶማሌላንድ ሪፐብሊክ ዕውቅና መስጠታቸውን ታሪካዊ ካሉ በኋላ ሶማሌላንድም የአብርሃም ስምምነት ለመቀላቀል ዝግጁ መሆኗን አረጋግጠዋል። ይህ እርምጃ የጋራ ጥቅሞችን የሚያጎለብት፣ ቀጠናዊ ሰላምንና ጸጥታን የሚያጠናክር፣ ለሁሉም ባለድርሻ አካላት የጋራ ተጠቃሚነትን የሚያጎናጽፍ ስትራቴጂያዊ አጋርነት የተጀመረበት ነው ሲሉም አሞካሽተውታል። ሶማሌላንድ የግዛቴ አካል ነች የምትለው ሶማሊያ ይህን አቋሟን ወደ ጎን በማድረግ እስራኤል የሰጠችውን የነፃ ሉዓላዊ ሀገርነት ዕውቅና በተመለከተ እስካሁን በይፋ ያለችው ነገር የለም። ትላንት ምርጫ ስታካሄድ የዋለችው ሶማሊያ ይፋዊ መግለጫ ባትሰጥም በጉዳዩ ላይ ለመወያየት የሀገሪቱ መንግስት ካቢኔ ዛሬ ምሽቱን አስቸኳይ ስብሰባ እንደሚቀመጥ ተዘግቧል።
ከሶማሌላንድ ጋር በተፈጸመው የመግባቢያ ስምምነት ምክንያት ከሶማሊያ ጋር የተካረረ ውጥረት ውስጥ ገብታ የነበረችው እና በርካታ ተቃውሞችን ያስተናገደችው ኢትዮጵያም በእስራኤል እርምጃ ዙሪያ እስካሁን በይፋ መግለጫ አልሰጠችም። ኢትዮጵያ እስካሁን በይፋ ምንም ባትልም የቀድሞ የመስኖና ቆላማ አካባቢዎች ሚኒስትር ዴኤታ ዶክተር ብርሃኑ ሌንጄሶ ለሶማሌላንድ የእንኳን ደስ አላችሁ መልእክት አስተላልፈዋል። የኢትዮጵያ ባላንጣ ተደርጋ የምትወሰደው ግብፅ በውጭ ጉዳይ ሚኒስቴር መስሪያ ቤቷ በኩል ትላንት ምሽት ባወጣችው መግለጫ እስራኤል ለሶማሌላንድ የሰጠችውን የሀገርነት ዕውቅና ተቃውማለች። ግብፅ መግለጫውን ያወጣችው የውጭ ጉዳይ ሚኒስቴሯ ባድር አብዱላቲ በጉዳዩ ላይ ከጅቡቲና ቱርክ አቻቸው ጋር የስልክ ውይይት ማድረጋቸውን ተከትሎ ነው። ሦስቱ ሀገራት የእስራኤል ድርጊት የሶማሊያን ሉዓላዊነትና የግዛት አንድነትን የሚጥስ ነው ማለታቸውን የጠቀሰው የግብፅ ውጭ ጉዳይ መስሪያ ቤት በጉዳዩ ላይ ከሞቃዲሾ ጎን እንደሚቆሙ ማሳወቃቸውም አክሏል። እነዚሁ ሀገራት ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት በጽኑ በማውገዝ ለሶማሊያ አጋርነታቸውን ከገለጹ ሀገራት መካከል በቀዳሚነት የሚጠቀሱ ናቸው። ለሶማሌላንድ ዕውቅና የምትሰጥ የመጀመሪያዋ ሀገር ትሆናለች የሚል ተስፋ ተጥሎባት የነበረችው አሜሪካ የእስራኤልን ዕውቅና መስጠት ተከትሎ እስካሁን በጉዳዩ ላይ በይፋ አቋሟን አላሳወቀችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሶማሌላንድን በፕሮጀክት 2025 ሰነዳቸው ውስጥም ጭምር ማካተታቸውን ተከትሎ ለራስ ገዝ አስተዳደሯ ዕውቅና ሊሰጡ እንደሚችሉ ለወራት ጭምጭምታዎች ሲናፈሱም ቆይተዋል። ምንም እንኳ ዕውቅና ለመስጠት በአሜሪካ በኩል እስካሁን ምንም አይነት ይፋዊ እርምጃ ባይወሰድም ሴናተር ቴድ ክሩዝን ጨምሮ በሪፐብሊካን ፓርቲ ውስጥ ያሉ ታዋቂ ሰዎች ለሶማሌላንድ ዕውቅና እንዲሰጥ ሲወተውቱ ነበር። ሶማሌላንድ ራሷን ከሶማሊያ ነጥላ ሉዓላዊ ሀገር መሆኗን ያወጀችው በግንቦት 1983 ዓመተ ምህረት ነበር። የራስ ገዝ አስተዳደሯ የአፍሪካ ህብረት ይፋዊ ዕውቅና እንዲሰጣትና በአባልነት እንዲመዘግባት ጥያቄ ካቀረበች 20 ዓመት ሞልቷታል። ይህን ጥያቄ ካቀረበች ከሁለት አስርት ዓመታት በኋላ አጥብቃ ስትሻው የነበረውን ይፋዊ የሀገርነት ዕውቅና ከአፍሪካም ሆነ ከአሜሪካ ሳይሆን ከመካከለኛው ምስራቅ ለማግኘትም በቅታለች። ከዚሁ ጋር በተያያዘ ዜናም የአፍሪካ ህብረት የሶማሌላንድን ዕውቅናን ውድቅ አደረገ። ለሶማሊያ የግዛት አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነትም አረጋግጧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሶማሌላንድን እንደ ገለልተኛ ሀገር ዕውቅና ለመስጠት የሚደረገውን ማንኛውም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሌላንድ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ ወይም ኮንስቲቲዩቲቭ አክት መርሆች ላይ የተመሰረተውና ረጅም ጊዜ ያስቆጠረውና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሜ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት እንደ ኤሮፓውያኑ አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይፈርሱ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። ሶማሌላንድን እንደ ገለልተኛ አካል ዕውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይም እርምጃ በጽኑ እንቃወማለን ያሉት የሊቀመንበሩ መግለጫ ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆና ትቀጥላለች ሲሉም አክለዋል። ሊቀመንበሩ አክለውም የሶማሊያን አንድነት፣ ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሠረታዊ መርሆች ጋር ይቃረናል ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርያነት የመፍጠር አደጋ አላቸው ብለዋል። መግለጫው የአፍሪካ ህብረት ለሶማሊያ አንድነት፣ ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሚ የገለጸ ሲሆን የሶማሊያ ባለስልጣናት ሰላምን ለማስፈን የመንግስት ተቋማትን ለማጠናከርና ሁሉን አቀፍ አስተዳደርን ለማጎልበት ለሚያደርጉት ጥረት ህብረቱ ሙሉ ድጋፍ እንደሚሰጥም አረጋግጠዋል። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው፣ ባንዳና ባንዳውስ ማን ነው ሲሉ አርበኛ ዘመነ ካሴ ገለጹ። የጋራ ጠላት ያላቸው ኃይሎች ቢተባበሩ ተፈጥሯዊ ነው። የዘር ፍጅት የገጠመው ህዝብ ዓላማውን ሳያመቻምች ጥቅሙን አሳልፎ ሳይሰጥ ከሌሎች የሩቅና የቅርብ ኃይሎች ጋር ቢተባበርም ተፈጥሯዊ ነው። የእሳት ባህር ውስጥ የተጣለ ህዝብ ነዶ ከማለቅ እስከ ዳነው ድረስ የትኛውም አይነት እርምጃ ቢወስድም ሁሌም ልክ ነው ሲሉ መግለጫቸውን ይጀምራሉ። ዘራችንን ከስብዕና ካርታ ላይ ሊሰርዝ በምድርና በሰማይ የዘመተ ጠላታችን
ከማን ጎን መቆም እንዳለብንና እንደሌለብን ወዳጅና ጠላት ሊመርጥልን አይችልም ያሉት አርበኛ ዘመነ ካሴ አክለውም እንደ ሕዝብ ከማን ጋር መስራት እንዳለብን በጥንቃቄ አስልተው የመወሰን አቅሙም መብቱም አለን። ማንም ርዕዮተ ዓለም ጽፎ ሰጥቶን የፖለቲካ ፕሮግራም አስጠንቶን ወደ ትግል አልገባንም። ዘመኑን ዋጅተን የነቃንም ያነቃንም የተደራጀንም ያደራጀንም የታጠቅንም ያስታጠቅንም እኛው ራሳችን ነን ብለዋል። በዚህ ብቻ ያላበቃው ንግግራቸው የጠላትን አክራሪ የሰበርነው አንድ ዲሽቃ 5 ሚሊዮን፣ አንድ የዲሽቃ ጥይት በ500 ብር ገዝተን ነው ብለዋል። በጠላቶቻቸው እጅ ወድቀው ወደ ኦሽትዊዝ የመታረጃ ጎረኖ የሚነዱ አይሁዳውያን ድንገት ቅጽበታዊ ዕድል አግኝተው መሳሪያ አንስተው ቢፋለሙ ነውር ነበርን? አይደለም። ከኦሽትዊዝ በተአምር የተረፈ ይሁዲዎችስ ጠመንጃ አንስተው ጠላት ላይ ቢተኩሱ ነውር ነበርን? በማለት ያለውን ሁኔታ ከታሪክ ጋር በማመሳከር ለማስረዳት ሞክረዋል። በንግግራቸውም በኦሽትዊዝ ካምፕ ውስጥ 1,100,000 ገደማ ንጹሐን በናዚዎች እጅ አልቀዋል። ከነዚህ ውስጥ 1,000,000 አይሁዶች፣ 21,000 ገደማ ሮማኖችና ሲንቲዎች፣ 75,000 ገደማ አይሁድ ያልሆኑ ፖሊሾች ይገኙ እንደነበረ ገልጸው እነዚህ ሁሉ ወገኖች ተባብረው ናዚን ቢያስወግዱት ነውር ይሆን ነበርን? በማለት ጥያቄም ያነሳሉ። ረዘም ባለ ንግግራቸው ላይ የፋኖ መሪ አርበኛ ዘመነ ካሴ እንዲህ ሲሉ ተደምጠዋል። የእኛዎቹ አብይ መራሽ ጥቁር ናዚዎች በዓለም ፊት የአማራ ሕዝብ ላይ የዘር ፍጅት እየፈጸሙ ባሉበት ኢትዮጵያን ህምጢውን ስምጥ ሊከቷት እየተንደረደሩ በሚገኙበት በዚህ ወቅት ምን ያስጮኋችኋል ከተባለ መልሱ ፍርሃት ነው፣ ጭንቀት ነው፣ ግራ መጋባትም ነው። ምህረት አልባው የታሪክ ማዕበል በራሳቸው ላይ መድረሱን ሲረዱ የሚያሳዩት መወራጨት ነው። በዚህ ሁሉ መካከል ታዲያ ወገን መወናበድ የለበትም። ባንዳ ለአረብ ኤምሬት በወርቅ ቆፋሪ ሎሌነት ተቀጥሮ አካፋና ዶማ ተሸክሞ ከሱዳን እስከ ኢትዮጵያ ሸለቆዎች እያላባው ሲዞር የሚውለው አብይ እንጂ ሌላ ማንም ግለሰብ አይደለም። የራሱን ሕዝብ በጅምላ የሚፈጀው የራሱ ክልል ላይ የእጅ አዙር ጦርነት የከፈተው አብይ አህመድ እንጂ ሌላ አካል አይደለም። ባንዳ እንጀራንም የእንጀራ እናቱንም ከዱባይ ያገኘው ኮሎኔል አብይ አህመድ እንጂ ከቶ ሌላ ሰው አይደለም። ባንዳና ባዳ ሀገሩን ምርት ገበያ ድርጅት አውጥቶ በጥቂት ፈረሱላ ቡና ዋጋ የሸጠው አብይ አህመድ ነው። ባንዳና ባዳ የበቀለበት አፈር ያደገበት መንደር ያሳደገው ሕዝብ ላይ ባንዳች የአስተዳደር ስብራት ምክንያት አንዳች አይነት ጥላቻ ያደረበትና የበቀል እብደት ውስጥ ያለው የራሱን ሥጋ ያቀቅሎ የሚበላው አብይ አህመድ ነው። እንኳን የዳንኤል ክብረት የቃል መቅኑን የቱርክ ድሮን ከውድቀት አያድንም። ሂትለር በጆሴ ጎብልስ ፕሮፓጋንዳ እንዳልዳነው ሁሉ አብይም በዳንኤል ክብረት ቅጥፈት አይድንም። በመጨረሻም ማዕበሉ ወደ ጓዳ ሲገባ የናዚ ፓርቲ መሪ ሂትለር ራሱን ገደለ። የናዚው የፕሮፓጋንዳ አለቃ ፓውል ጆሴፍ ጎብልስ 6 ልጆቹን ገድሎ ሲያበቃ ከነሚስቱና ቅጥፈቱ ራሱን አጠፋ። አብይና ዳንኤልስ ዕድሜ ስጠን ሁሉንም የምናየው ይሆናል ብለው ንግግራቸውን ቋጭተዋል። ኤርትራ ለኢትዮጵያ የባህር በር ጥያቄ ጠንከር ያለ ምላሽ ሰጠች። ኤርትራ የኢትዮጵያን የባህር በር ጥያቄ የተዛባ የፕሮፓጋንዳ ዘመቻ ስትል ወቅሳለች። የኤርትራ የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ ገዢ ፓርቲ በኤርትራው ላይ የተዛባ የፕሮፓጋንዳ ዘመቻ ከፍቷል ሲሉ ከሰሱ። ሚኒስቴሩ በተለይ ከባህር በር ጋር ተያይዞ የሚቀርቡ ታሪካዊ ትረካዎች መሠረት የሌላቸው መሆናቸውንና የኢትዮጵያ መንግሥት ኤርትራን ለመክሰስ የሚያስችል ስልት እየተከተለ መሆኑን ገልጸዋል። አቶ የማነ ዛሬ ማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ የኢትዮጵያ መንግሥት በኤርትራ ላይ የተሳሳተ መረጃ እያሰራጨ መሆኑን ጠቅሰዋል። ቀደም ሲል ይፋ ባልሆኑ መንገዶችና በሎቢስቶች አማካኝነት ይደረግ የነበረው ዘመቻ አሁን ቅርጹን ቀይሮ እንደ የውጭ ግንኙነት ኢንስቲትዩትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባሉ የመንግሥት ተቋማት አማካኝነት እየተከናወነ መሆኑን ሚኒስቴሩ አክለው ገልጸዋል። የማስታወቂያ ሚኒስቴሩ የኢትዮጵያን ሉዓላዊ የባህር በር ሕጋዊ ለማድረግ የሚቀርቡ ታሪካዊ ክርክሮችን አጥብቀው ተቃውመዋል። የፑንትና የአዱሊስ ስልጣኔዎች የኤርትራን ታሪክ ወይም የሱዳንና የጅቡቲ ከፊል አካላትን ጨምሮ የሚወክሉ መሆናቸውን የጠቀሱት አቶ የማነ የኢትዮጵያ በቀይ ባህር ላይ መቆየት በሕገወጥ ፌዴሬሽንና በግዛት ጠቅላላ ምክንያት ብቻ የመጣ መሆኑን አጽንኦት ሰጥተው ተናግረዋል። በመሆኑም ለሉዓላዊት የባህር በር ጥያቄ ምንም አይነት ታሪካዊ፣ ሕጋዊ ወይም ንግድ ነክ መሠረት የለውም ብለዋል። ሚኒስቴሩ የኢትዮጵያ መንግሥት ኤርትራ ከግብፅና ከሳውዲ አረቢያ ጋር ስላላት ግንኙነት ላነሳው ቅሬታ ምላሽ ሰጥተዋል።
ኤርትራ ከመካከለኛው ምስራቅና ከቀጠናው ሀገራት ጋር የምታደርገው ትብብር በሀገራዊ ጥቅሟ ላይ የተመሰረተ እንጂ በኢትዮጵያ ላይ የሚሸረብ ሴራ አለመሆኑን አስረድተዋል። በተጨማሪም የኢትዮጵያ መንግስት ኤርትራን በአፍራሽ ድርጊት መክሰሱ ለወደፊት ጦርነት ራስን መከላከል የሚል ምክንያት ለመፍጠር የታለመ እቅድ ነው የሚል ስጋታቸውን ገልጸዋል። በመጨረሻም አቶ የማነ መልእክታቸውን ሲያጠቃልሉ ለአሁኑ ቀውስ መፍትሄው ኤርትራን መወንጀል ሳይሆን ሉዓላዊ የባህር በር የሚለውን የተሳሳተ ፖሊሲ ማረም መሆኑን ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።